በዚህ ሰሞን የኦሮሞ ነጻነት ጦር መሪ ጃልመሮ በቀይ መስቀል ሄሊኮፕተር ከኢትዮጵያ መውጣታቸው ተሰማ የሚሉ ዘገባዎች በርከት ብለው እየተደመጡ ነው። ፌስቡክ ላይ ጃልመሮ ለድርድር ከኢትዮጵያ ወጣ ያሉ ግለሰቦችም ተመልክተናል። ጃልመሮ የጫካ ኑሮና የዘወትር ስጋት ይሰለቸው ይመስላል ከመንግስት ጋር የመደራደርና እጅ መስጠት እቅድ እንዳለው ውስጥ አዋቂ ምንጮች ገልጸዋል እያሉ የጻፉም አሉ። ከመንግስትም ሆነ መሮ ከሚያዘው የኦሮሞ ነጻነት ሰራዊት በኩል ይህ ዝግጅት እስከሚጫን ድረስ ባለው ጊዜ ለኒ ወሬዎች ይፋዊ ምላሽ ሰጠ የለም። ስለሆነም ወሬውን ሽልም ከሆነ ይገፋል እህልም ሆነ ይጠፋል በሚለው የአማራ ምሳሌ አነጋገር አመክንዮ ባለበት ተነው ላፍታ ስለ ኦሮሞ አንዳንድ ነገሮችን እንጨዋወት። ኦሮሞን ያላችሁ አብራችሁን ዝለቁም። አንዳርጋቸው ጽጌ ዘብሔረ ኦሮሞ ትውልድ አይደናገርኛ ምንናገር በተሰኘው መጽሐፍ ውስጥ እኛ የምናውቀው ኦሮሞ ሌሎችን የበታችነት ስሜት እንዲሰማቸው የሚያደርግ አንድ ጥጋበኛ የአዳ ኦሮሞ አያታችንን ነበር። የኛ የኦሮሞ ሞዴል እሳቸው ናቸው። የኦሮሞ ደም ስላለብን እንድንኮራ እንጂ እንድናፍር የሚያደርግ ነገር አይተንባቸው አናውቅም በማለት በኦሮሞነቱ ይኮራል። አንዳርጋቸው ጽጌ በእናቱ በኩል ከአዳ ባላባት ኦሮሞዎች እንደሚወለድ በዚሁ መጽሐፉ በኩል ገልጿል። አዲስ አበባንም የኦሮሞ አያቶቹ ጥጃ ማሰሪያ እንደነበረች ጽፏል። ዛሬ ኦሮሞ ከ150 ዓመታት በኋላ መሃል አዲስ አበባ ላይ ሆኖ በልጆቹ በኩል ኢትዮጵያን ሲመራ እንዲህ እንደ አንዳርጋቸው ጽጌ ያሉ ልሂቃን የጻፉለትን ፊንፊኔ ያንተ ነበረች የሚል ምስክርነት ያጣቅሳል። እነሆ ኦሮሞ በመሃል አዲስ አበባ የኢሬቻ ፓርክ የሚባል የራሱ ልዩ ቦታ ከልሎ ዓመታዊ የኢሬቻ በዓሉን ማክበር ከጀመረ 6 መስከረሞች አለፉ። ኦሮሞ መፍራት ብሎም መጥላት በተለይ በኢትዮጵያ ከተሜዎች ዘንድ ይዘወተራል ሲሉ ጠቅላይ ሚኒስትር አብይ አህመድን ጨምሮ በርካታ የህዝቡ ልጆች ይቆጫሉ። አንዳንዶች ለዚህ እንደምሳሌ ኦሮሞ ከተማረ ውቅያኖስ ነው ይውጠናል እንዳሉ የሚነገርላቸውን የጻፌ ትዕዛዝ አክሊሉ ሀብተወልድን ገለጻ ይጠቀማሉ። ያ ጊዜ ደግሞ ኦሮሞን ዛሬ ያደረሰው የመብት ትግሉ የተጀመረበት ነው። ኦሮሞ ከግማሽ ክፍለ ዘመን በላይ ከኢትዮጵያ ማዕከላዊ መንግስት ጋር ሲታገል ኖሯል። አሁንም እየታገለ ነው። ደቻሳ አበበ እንደጻፉ ከሆነ የአዲስ አበባዋ ጉለሌ የኦሮሞ የፖለቲካ እንቅስቃሴ ጥንስስ ማዕከል እንደሆነች ይታመናል። እዚያ የዛሬዎቹን የኦሮሞ ብዙ ድርጅቶችና ግለሰቦችን የፈጠረው የመጫና ቱለማ መረዳጃ ማህበር ተመሰረተ። የመጫና ቱለማ መረዳጃ ማህበር የመጀመሪያው ፕሬዚደንት ኮሎኔል አለሙ ቄጤሳ ናቸው። ምክትሎቹ ደግሞ የህግ ባለሙያው በቀለ ነዲና ኮሎኔል ቀዲዳ ጉርሜሳ ነበሩ። የማህበሩ ዋና ጸሐፊ የህግ ባለሙያው ኃይለ ማርያም ገመዳ ነበር። ይህ ሰው ከማህበሩ ጀርባ የነበረ ትልቅ ጭንቅላት እንደነበረ ይነገርለታል። ማህበሩ ሲቋቋም የመረጠው ምልክት ኦዳን የመረጠው ምክንያታዊነቱን የገለጸውና ያሳመነው ኃይለ ማርያም እንደሆነም ይገለጻል። በኋላ የደርግ አባላት የነበሩት ተካቱሉና ደበላዲንሳ እንዲሁም የኢህአዴግ መንግስት የአገሪቱ ፕሬዝዳንት ሆነው የሰሩት ግርማ ወልደ ጊዮርጊስ የመጫና ቱለማ ማህበር አባላት ነበሩ። ለብዙ ሰዎች ኦነግ ከመጫ ቱለማ መረዳጃ ማህበር የፈለቀ ድርጅት ይመስላቸዋል። ደቻሳ እንደሚሉ ከሆነ ግን የኦሮሞ ነጻነት ግንባር ከመጫ ቱለማ መረዳጃ ማህበር ተወለደ የሚለው ትርክት ወንዝ የሚያሻግር አይመስልም። ኦነግ የተመሰረተው ሐምሌ 1965 ዓ.ም ለዚያውም በድብቅ በኢትዮጵያ ምስራቃዊ ክፍል ነው። በሰኔ 1968 ዓ.ም የመስራች ጉባኤ ጠርቶ በይፋ ታወቀ። እነሆ ኦነግ ከነድክመቱ የትልቁ የኦሮሞ ህዝብ የፖለቲካ መሰባሰቢያ ጥላ ሆኖ ቀጠለ። ኦሮሞ እንደ ኦነግ ያሉ ስመጥር የፖለቲካ ድርጅቶች እንዳሉት ሁሉ እንደ መቶ አለቃ ማሞ መዘምር ያሉ ዝነኛ የፖለቲካ ሰዎችም አሉት። ማሞ መዘምር ከመጫና ቱለማ አመራሮች መካከል ነበር። የቀዳማዊ ኃይለ ሥላሴ መንግስት ሲኒማ ቤት ላይ አደጋ ሊያደርስ ሲል አገኘሁት ብሎ በሞት የቀጣው ሰው ነው። ጀነራል ታደሰ ብሩ ደግሞ የኦሮሞቹ አስራት ወልደየስ ናቸው። ከተቀመጠበት ስንቱን አስነሳው የተባለላቸው ታደሰ ብሩ የመሬት አዋጅን ለማደናቀፍ ለመሬታቸው የሸፈቱ ፊውዳል ተብለው በደርግ የተረሸኑ አሳዛኝ ፍጥረት ተደርገው በመረራ ጉዲና ተገልጸዋል። ባሮ ቱምሳ ደግሞ ኢጫትን ይመራ የነበረ የኦሮሞይቱ ልጅ ነው። በርግጥ አሰፋ ጫቦ የኢጫት መሪ እኔ እንጂ ባሮ ቱምሳ አልነበረም ባይ ናቸው። ለሁሉም ባሮ ቱምሳ ለኮሎኔል መንግስቱ ኃይለማርያም ሶሻሊዝምን ያስተማረ አዋቂ ተብሎ በኦሮሞዎቹ ዘንድ የሚወደድ ሰው ነው። በመጨረሻ በዶደቻ የተባለ አምሮ የታመመ ሰው እንደገደለው እነ ሌንጮ ለታ ያይነ ምስክር ነበርን ይላሉ። መረራ ጉዲና በ1988 ዓ.ም በተነበበው ጽሁፋቸው በዶደቻሳ ባሮ ቱምሳን የገደለው በጤናው ሆኖ ግን በከፋፋይነት ጠርጥሮት ነው ብለዋል። የኦነጉ ሊቀመንበር መገርሳ በሪና አቡ ማመትኩም ተደናቂ የኦሮሞ አብራ ከፈለቃቸው ሊቃን ናቸው። አቡ ማመትኩ በትንታግ ተናጋሪነቱ ይታወቃል። በ1960ዎቹ አንድ መድረክ ላይ በእንግሊዝኛ አሁንኑ ኢትዮጵያን እንደ ጃፓን እናድርጋ ሲል በተናገረው ኃይለ ቃል ይታወሳል። መገርሳ በሪና አቡ ማመትኩ በመቃዲሾ የኦነግ ቢሮ ለመክፈት ወደ ሶማሊያ ሲሄዱ ነበር የተገደሉት። እኚህ የኦሮሞ ልሂቃን ኦሮሞን አንቅተው ለመብቱ እንዲታገል በማድረጋቸው በብዙ ይደነቃሉ። ነገር ግን ከእናት ሀገር ኢትዮጵያ የመገንጠል ዝንባሌ እንዲኖሩ አድርገዋል ተብለውም ይወቀሳሉ። የኦሮሞ የቅኝ ተገዝቻለሁ ሮሮ በምዕራባዊ የኦሮሞ አካባቢ በተለይም በወለጋ ዙሪያ የተወለደና የተንጸባረቀ ነው ይባላል። እንደ አሰፋ ጫቦ ያሉ የ20ኛው ክፍለ ዘመን ኢትዮጵያ ልሂቅ ደግሞ ወለጋ አንድም የሚኒሊክ ነፍጠኛ ያልነበረበት ራሳቸው ከሚኒሊክና ቀዳማዊ ኃይለ ሥላሴ ጋር የተጋቡ የወለጋ ኦሮሞዎች ለትልልቅ ስልጣን የበቁበት ሆኖ ሳለ የመገንጠል ሐሳቦች መፈልፈያ መሆኑ
ይደንቃቸዋል። የሆነ ሆኖ የመገንጠል ጥያቄውን ያነሱት የምዕራብ ወለጋ ገዢ የነበሩት አመንቴ በካሪ ናቸው ይባላል። እኒህ ሰው የቀዳማዊ ኃይለ ሥላሴ ዘመን ገንዘብ ሚኒስትር የነበሩት የኢልማ ድሬሳ አያት ናቸው። የኦሮሞ የፍትሃዊ ውክልና ጥያቄ ደግሞ በመካከለኛው የኦሮሞ አካባቢ በተለይም በሸዋ ነበር የተጀመረው። የሜጫ ቱለማ መረዳጃ ማህበር ታሪክና የታደሰ ብሩ የህይወት ታሪክ በእጅጉ ከዚህ ጉዳይ ጋር የተቆራኘ ነው። ቀጥሎ አወዛጋቢ ኦነግ መጣ። ኦነግ መጫ ከሚባለው የኦሮሞ ክፋይ ውጭ ሊቀመንበር መርጦ የሚያውቅ አይመስልም። የአካታችነት ጥያቄ ይነሳበታል። በዚህ በኩል እነ አብይ አህመድ የወጡባቸው ኦህዴዶቹ ይደነቃሉ። ኦህዴዶቹ በጎበናነት ቢፈረጁም አካታች ነበሩ። ኦነግ ለብዙ ዓመታት ኢትዮጵያን የኦሮሞ ቀኝ ገዢ አድርጎ እየገለጸ ኖሯል። በኢትዮጵያ ውስጥ ግን የኦሮሞ ልምድ ከየትኛውም የቀኝ ግዛት ልምድ ጋር ስለመመሳሰሉ አስረጅ ማቅረብ ያስቸግራል። ጉዳዩን በዝርዝር ያጠኑት ደቻሳ አበበ በኢትዮጵያ ጥያቄው የገብር አልገብርም ብቻ ነበር ይሉናል። የኦሮሞን የገነጠላለው ህመም ያስታገሱት ኦህዴዶች ናቸው ይባላል። ቢሆንም ኦህዴዶች ከወታደርነት የሚመነጭ የካድሬነት ድክመት አለባቸው። ተፎካካሪያቸው ኦነግ ደግሞ ከካድሬነቱ ወይም ምሁራዊነቱ የሚመነጭ ወታደርነት ድክመት ነበረበት። በመጨረሻም ውትድርናን ከህወሓት በሚያገኙት የፖለቲካ ድጋፍ የሙጥኝ ያሉት ኦህዴዶች ኦነግን አሸንፈው እነሆ ኢትዮጵያን ሳይቀር እየመሩ ነው። የኦነግ አመራሮች የምር ፖለቲከኞችና አብዛኞቹ የዩኒቨርሲቲ ምሩቃንና ጥልቅ አንባቢዎች ነበሩ እንጂ ተዋጊዎች አልነበሩም። በዚህ የተነሳ 50 ዓመታት ታግለው በጠመንጃ የሚገኘውን የኢትዮጵያን ዙፋን ድርሽ ሊሉበት አልቻሉም። ኦነግ ግን ከኋላው ተነስቶ ያስረሳው ኦህዴድን በ1982 ዓ.ም አዴት በተባለው የትግራይ መሬት ወይም ደራ በተሰኘው የሰሜን ሸዋ ቀዬ ውስጥ የመሰረቱት ግለሰቦች ለደርግ ሲዋጉ በሻዕቢያ የተማረኩ ናቸው። ያሬድ ጥበቡ ጀቤሳና ታደሰ ካሳ ጥንቅሹ በምርኮኝነት ያሉበት ኤርትራ ድረስ ሄደው የጊዜውን የሻዕቢያ መሪ ሮመዳን መሐመድ ኑርን አስፈቅደው ወደ ኢህዴን እንደቀላቀሏቸው ያሬድ ነገሩኝ ብሎ ተመስገን ደሳለኝ ጽፏል። የኦህዴድ የመስረታ ንግግርና ውሳኔው ትግራይ አዴት አልቆ ስለመመስረቱ ለኦሮሞ ህዝብ በኦፊሴል የተነገረው በሰሜን ሸዋ ደራ ወረዳ ሀርቡ መስቀል ላይ መጋቢት 17 ቀን 1982 ዓ.ም ሊሆን ይችላል ብንል ብዙ ከእውነታው አንርቅም። ከኦህዴድ መስራች ብሎ ማዝናኝ ሰዎች አንዱ ባጫ ደበሌ ናቸው። ያሬድ ጥበቡ ወይም ጀቤሳ ጀነራል ባጫ ደበሌ ጎበዝ ጊታርና ኪቦርድ ተጫዋች ነበር፣ የኦሮምኛ ዘፈን ይዘፍንልን ነበር እያለ ያስታውሳቸዋል። እኒህ እንደ ባጫ ደበሌ ያሉ አሳቻ ሰዎች በኢትዮጵያ ትልቁን ክልል ኦሮሚያ ብለው የሰፊ ቆዳ ባለቤት አድርገውታል። ኦሮሚያ የሚለው ቃል ለመጀመሪያ ጊዜ በስራ ላይ የዋለው ኦነግ እንደ አውሮፓውያን አቆጣጠር በ1974 በህቡ በበተነው ዘ ቮይስ አጌንስት ታይራኒ በሚለው ጽሁፍ ላይ ከተጠቀመበት በኋላ ነው ይባላል። በተግባር የዋሉት ግን ጊታር ተጫዋቾቹ እነ ባጫ ደበሌ ሆኑ። ኦነጎች በአንጻሩ በአኩራፊነትና በጥሎ ሀያጅነት ይታማሉ። ለምሳሌ በ1983 ለሽግግር መንግስቱ ፕሬዝዳንትነት ተጠቁመው የነበሩት የኦነጉ ሰው ሌንጮ ለታ ይህን ኤምፓየር ለመምራት አልተዘጋጀሁም ብለው ጥቆማውን ሳይቀበሉ ቀርተዋል ይባላል። በእርግጥም በግንቦት 1983ቱ የለንደን ጉባኤ ኦነግ በታዛቢነት ብቻ ነበር ተሳትፎ። ይህ ጉዳይ ቀደም ብሎ ሳያበሳጫቸው አይቀርም። በ1980ዎቹ መጀመሪያ የኦነግን የመገንጠል ጥያቄ አሜሪካና ሻዕቢያ የማይደግፉለትም ነበር ይባላል። እናም የነ ሌንጮ ለታው ቡድን ተንገዋሎ ቀርቷል። ከዚያም በኋላ ኦነግ ሁል ጊዜ በውስጣዊ የአመራር መከፋፈልና መሰነጣጠቅ እየተጠቃ ያለ ድርጅት ነው። የአዲሱ ትውልድ አባል ጀዋር መሐመድ ኦነግን ሊታደስ እስከማይችልበት ደረጃ አርጅቷል ወይም ተበላሽቷል ብሎ ይገልጸዋል። ኦነግ ለብዙ የኦሮሞ ወጣቶች የስቃይ ምክንያት ነበር። ይህንን እውነት የሚገልጸው የቡልቻ ደመቅሳ ወጣት ከሆንክ ጥያቄ ታበዛለህ፣ ኦሮሞ ሆነህ ጥያቄ ካበዛህ ደግሞ በኦነግነት ተጠርጥረህ ወደ እስር ቤት ትወሰዳለህ የሚለው ንግግር ነው። የሆነው ሁሉ ሆኖ ዛሬ ኦሮሞ በኢትዮጵያ ዋና ከተማ በዓሉን በነጻነት የሚያከብር በወለዳቸው ልጆቹ የሚተዳደር የኢትዮጵያን ማዕከላዊ መንግስት አብይ አህመድ አሊ በሚባሉ ልጁ አማካኝነት የሚመራ ህዝብ ሆኗል። ይህን ሀቅ ከአንድ ዝነኛ ምሁር የቆየ ቁጭት አንጻር እንመልከተው። ጆን ማርካኪስ ኢትዮጵያ አን አናቶሚ ኦፍ ትራዲሽናል ፖሊቲ በተሰኘው ጽሁፋቸው ውስጥ በመቶ ዓመት የኢትዮጵያ ታሪክ ውስጥ የኦሮሞ ህዝብ ያልተመለሰለት የፖለቲካ ጥያቄ ኢትዮጵያን ለመምራት አለመቻሉ ነው ብለው ነበር። እነሆ ዛሬ ኦሮሞ ኢትዮጵያን እንዲመራ ከአብራኩ ለወጣ ጠቅላይ ሚኒስትር እድሉ ተሰጥቷቸዋል። በእርግጥ እንደ መረራ ጉዲና ያሉ የኦሮሞ ልጆች ለዚህ ግዙፍ ህዝብ ባዶ ስልጣን ብቻ ሳይሆን ዴሞክራሲ የሚያስፈልገዋል ባይ ናቸው። ይህንን ማሳባቸው the best strategy for the Oromos is to struggle for the taking over of Minilik's palace by championing democracy and sharing power based on one person ዋን ቮት ሲሉ ገልጸውታል። ዛሬም ድረስ ዲሞክራሲው ጎደለ ከሚሉ የኦሮሞ ልሂቃን ዋናው ደግሞ መረራ ጉዲና ናቸው። ዛሬ ኦሮሞን ከኢትዮጵያና ኢትዮጵያዊነት አንጻር ጥርጣሬ ውስጥ ማስገባት ዋጋ እንደሚያስከፍል ልደቱ አያሌውን ጨምሮ በርካታ ልሂቃን ይስማሙበታል። ብዙ ኦሮሞዎች ለኢትዮጵያ ያላቸው ፍቅር ከዚህ እስከዚህ ተብሎ የሚለካ አይደለም። ይህን ሀቅ ደቻሳ አበበ ከኦሮሚያ ሪፐብሊክ እስከ ኩሻይት ኢትዮጵያ የታሪክ ትርጉምና የፖለቲካ ዓላማ በተሰኘው መጽሐፋቸው ላይ ከኢትዮጵያ ኦርቶዶክስ ቤተክርስቲያን የመጀመሪያ ትምህርታቸውን የተማሩ አብዛኞቹ ኦሮሞዎች
ለኢትዮጵያ አንድ ሀገር ያላቸው ፍቅር በጣም ጥልቅ ነው በማለት ያረጋግጡልናል። እንደ ምሳሌም የቀድሞ መገርሳ በዳሳ የኋላውን አቡነ ጴጥሮስን ያነሱልናል። የጃልመሮን ሰሞንኛ መነጋገሪያ መሆን መነሻ አድርገን ከ50 ዓመት የተሻገረውን የኦሮሞ ትግል በወፍ በረር የቃኘንበት ዝግጅት ተጠናቋል። ቸር ያሰማን።